ታውቃታለህ እዚህ ቤት ማለት ታውቃታለህ ማነች አላውቃት ማሉ አሁን ጭራሽ ቤት እየቆተተ በራሴ ቤት እየቆተተ የከሌ እህት ናት የከሌ አክስት ናት ዘመዴ ናት እያለኝ ያመጣ ነበር አሁን ግን በድፍረት ራሷም እኔን ምን ትሰራለሽ እስከማለት ይሄ ደግሞ ምን ማለት ነው በራሴ ቤት ይሄ የራሴ ቤት ነው አይደለ እሷ ራሱ አፋን አውጥታ አንድ ቀን ሱሳት ላይ ምን ትሰራለሽ አለችኝ አበባ ማለት የዚህ ቤት ባለቤት ናት አይደል እንዴ ሰውዬ ጤና የለም እንዴ ጤና የለም ማለት ፈልገ ነው አበባ ማለት የዚህ ቤት ባለቤት ናት አይደለም ወይ ያልኩ ሶናት የላከች ማለት ነው አንተ የዚህ ቤት ባለቤት ናት ወይ አበባ ይሄን ብቻ መልስልኝ የቤተሰቤ ቤት ነው አልኩ የመለስኩልህ አይደል ምንም ይኸውልህ ለመሸወድ እንዳትሞክር እንደሱ ሳልዘረርሽ ያለው ነገር ተነግሪኛለሽ አበባ ማናት አበባ የድሮ ሚስት ናት የድሮ ሚስቱ ቅድም እኔ ብቻ ነኝ ያለው ታላልሽም እኔ ውጭ ሀገር እያለሁ ነበረች እሷ አሁን አልዋሸሽኝም ስጠይቅሽ ቅድም ወደድኳት ማለት ልጅ ልትወልድልኝ ተዘጋጀች ሴት አልወደድካትም ነበር ነው በቃ አረብ ሀገር እያለች ምልክልኝ ገንዘብ እሷ ምናምን ነበረች ለቤተሰቦቿም ስትልክ እኔንም አትለየኝም አብራ ነው ምልክልኝና በቃ ስትመጣ አብረን እንኖር ምናምን ስትለኝ ያለኝ አማራጭ እሷን ማስወጣት ቤት ውስጥ ቤቱን ለቀህ ትወጣለህ የት ነው የት ብዬ ነው የምሄደው እሺ ቤቱን ለቀህ የት እኖራል የት ብዬ ነው የምሄደው አዎ የት ሄዳለህ ሚስትን እስከነ ልጇ ስትላት የት ብለህ ነው ይጣልካ ከዚህ ቤት አልወጣም እኔ ሲጀምር ከዚህ ቤት አልወጣም ናውጣ ተነስ አንቺ ተነሽ አንቺም ሂዱጣ ሰላም የፀሐይ ዩቲዩብ ቤተሰቦች እንዴናችሁ እኛ ጋር ሁሉ መልካም ነው ዛሬም አንድ ባለ ታሪካችን ቤት እንገኛለን ማለት ነው ራስሽን ታስተዋውቂኛለሽ ሄለን እባላለሁ ስላገኘሁክ በጣም አመሰግናለሁ ስሜ ሄለን እባላለሁ ሄለን እዚህ የጠራሽኝ ምክንያት ምንድነው በትንሹም ቢሆን ነግረሽኛል ለቤተሰቦቻችን ደግሞ ያለውን ነገር በደንብ እንድታስረጂኝ እኔ አሁን ከአንተን ማፈላልግ ያገኘሁበት በጣም ደስ ብሎኛል ስላገኘሁክና አክብረኸኝም ስለመጣ በጣም ነው ማመሰግነው እኔ አሁን ነፍሰ ጡር ነኝ ማለት ከባለቤቴ ጋር ነበር በሰላም የምንኖረው እስከዛሬ ድረስ ምንም አይነት ነገር ያየሁት ነገር የለም በትዳራችን አሁን ነፍሰ ጡር ነኝ 5 እና አብረን እያለን አሁን ያመጣው ጸባይ ከየሆነው የተሰነ ጊዜ በኋላ ያመጣው እንትን ንጭ ምናምን ነበር እሱን እንግዲህ ኑሯችን ሊሆን ይችላል ብዬ እኔ ማስቤ በቃ እኔም በእንደዚህ ብደክመም እየወጣው ያገኙትን እየሰራው ምናምን እየመጣው እሱን አስተስታል ለካስ እሱ አልነበረም ችግሩ እና በቃ አሁን ሳጣራም እንደዚህ የሆነ ነገሮችን ለውጥ ሳይ ሌላ ሴት እንዳለች እንትን አልኩኝ አወኩና በጣም አዝኜ ነው አንተ ጋር ሰው እንዲያገናኘኝ ብዬ አንተን አፈላልጌ ያገኘው አሁን ማለት አንቺ እርጉዝ ሆነሽ ከሌላ ሴት ጋር እየሆነ ነው ማለት ነው አዎ አሁን በቃ ሰውም እንደዚህ ደና ሰዎች እግዚአብሔር ይመስገን ድሮም ማቃቸው የነበሩት እንትኖችን ጓደኞቼንም እንደዚህ ሳማክራቸው እስኪ ላይሆን ይችላል በመጀመሪያ ራስሽ አረጋጊ ብሎኝ ነበር እኔ ደግሞ በኑሯችን መስሎኝ ነበር ቢያንስ እንኳን እንዲኮንኩ በኋላ መሯሯጥ ስላልቻልኩኝ ብዬ ነበርና ያገኘሁትን ስራ ሰራለሁ በኑሯችን ደግሞ ደስተኛ ነበርን እና አሁን ላይ ግን ያመጣው ባህሪ እኔን መቆጣት እንደዚህ በጣም እንከባበር ነበር በጣም አመሰግነው ነበር ከዛ ለጓደኞቼ አሁን ያመጣው አመል እንደዚህ ብዬ ስናገራቸው እና ጭምጭምታ ሰማ ነበር ከበፊቱም የሆነ የድሮ ታሪክ መስሎኝ ነው እንጂ ጭምጭምታ ሰማ ነበር እንደዚህ ልትመጣ ነው ምናምን ሰማ ነበር ግን የሆነ ያለፈ ህይወትን ከኔ በፊት የነበረ ነው ብዬ አስቤ ነበር አሁን ላይ ግን እንትንም በተግባርም ምናምን ሳየው የሆነትም ልጅቷም በአካል እንደዚህ ሰውም ሳዋራ በፊት የሚመክሩኝ የነበሩትንም ሰዎች እንደዚህ ሳማከር አው ከውጭ መታለች እንደዚህ ብለው አገናኙኝ ሳጣራም ትክክል ነው እና በቃ አንተንም እንደዚህ በቃ ምንም እሱ ላይ ያየሁት ነገር ስለሌለ እንደዚህ ምንም እንዳልተፈጠረ ነው የሚሆነው ማለት ነው
እና ግን እኔ ጓደኞቼን እንትን ስል በአይኔ ስላየሁኝ እና መነጋገር ይሻላል ብዬ ደግሞ እንትን ሳናግረው ጭራሹኑ ቁጣውም ሌላ ለዱላም ስለተጋበዘ እኔ በዚህ ህይወት ደግሞ እንደዚህ ሆኜ መኖርም ከሱ ጋር አልፈልግም ማለት እኔ ነፍሰ ጡር ነኝ 2 ነፍስ ስለሆንኩኝም የሆነ ነገሬን ከሚመታ ብዬ ጓደኞቼን ሳማክር እንደዚህ እኮ አለ እንደዚህ የምናውቀው እስኪ መፍትሄ ሊኖረው ይችላል ብለውኝ አሁን አንተ ጋር አገናኙኝ። እኔ በጣም ደስተኛ ነኝ አንተንም ስላገኘው ስለረዳኸኝ። ማለት አሁን አምጥቷታል ማለት ነው ከሷ ጋር አብረው ናቸው አንቺን ትተውሽ አስወጥተውሻል? አዎ አሁን ምን እንደተፈጠረ ታውቃለህ? ይሄንን ዝም ብዬ ነበረ። ከዛ ቤቱ የራሴ ነው አሁን የምንኖርበት የነበረው እሱም ተጽዕኖ ሊኖር ይችላል ብዬ አስቤ ነበር። ግን በሰላም የኖር ነው ይችን ጊዜ ይጠብቅ ነበረ። እኔ ምንም አሁን አመሉ ምንም ለኔ እንትን ለውጥ የለውም ነበር። አሁን ነው ይሄንን ነገር ሰውም ሳማክር ራሴም በአይኔ ስላየሁት ከዛ ሰውም ስለሌለኝ ሰው ካጠገቤም የለም እና ሰው ስለሌለኝ ስላወቀም እኔ ስወጣ ምናምን እንደዚህ ትመጣለች ዘመዴ ናት እንደዚህ ከሌ እንትን ናት ጓደኛ ናት ምናምን በሚለው እኔም ብዙም እንትን የለብኝ ሩጬን ነው። ቤቱ ትክክል የራሴ ቤት ነው። እሱን ገባ እንጂ የራሴ ቤት ነው። እዛ ሰዎቹም እንደዚህ እያመጣ እንትን ሲል ነገርኳቸው። በቃ ሰው ሰብስቤ ጎረቤት ጠርቼ እንደዚህ ስለሆንኩኝ እንደዚህ እየፈጠረብኝ ነው ውሸቴን ነው አለኝ። እሷ ናት ተደጋጋሚ ማያው ስል አዎ ትክክል እኮ ነው ከዚህም በፊት ተነግሮሻልም ሰምተሻል አይተሻል አሁን ሌላ ነገር እንትን የምትይው አይ አሁን ጭራሽ ነው ይሄ ቤት እኮ ምን ነው ዘገየሽበት ውጪ እያለኝ ጭራሽ ነው ከማስፈራሪያ ጋር እሷም ጭራሽ ነው እየተናገረችኝ ላፊ መናገር ጀመረች። ምን ነው ዘገየሽ ምናምን እያለችኝ ስለዚህ እኔ ሰውም ሰብስቤ አስጠይቄያለሁ። ጎረቤትም እንደዚህ ጠርቼ እንትን ብያለሁ። ምንም ነገር አሁን በጉልበት እሱ እንደሚያሸንፍ አይነት ስሜት ስለሆነ እኔ ደግሞ ከሱ ጋር መንጋተት እንደዚህ መያያ ስለማልችል ሰውም ጠርቻለሁ። እናንተም እግዚአብሔር ይስጣችሁ እናንተም ስለመጣችሁ በእናንተም ያው እንግዲህ እንደምታረጉኝ አርጉኝ። ግን ማለት አሁን በራስሽ ቤት ነው ውጪ እያለሽ ያለው ማለት ነው? አዎ እቃዎቼ ሁሉ ደጅ አሉ። ቡፌም ምናምን ደጅ አውጥቶታል። በቃ እሷ በኮንፊደንስ ነው የምትናገረኝ የራሴ እንትን ነው አይነት ብሏት ይሆን አላውቅም። እሷ ቤቴማ ማንም የሚያውቀው ያደኩበትም የተወለድኩበት ቤት ነው። ይሄ የራሴ ቤት ነው። እሱ ገባብኝ እንጂ ያው ኑሮ ነው ብዬ እኔም አብረን እንኖራለን ብዬ ይዤው ገባው። ግን አሁን ለሷ የራሴ ቤት ነው ብሏት ነው መሰለኝ እሷም ራሱ እላፊ ቃላት እየተናገረችኝ ስለሆነ ይሄንም ደግሞ ሰው ያውቃል የራሴ ቤትም ሆኖ የእናቴ ቤት ያባብ አሁን በህይወትም ባይኖሩ እናቴና አባቴ ያደኩበት የተወለድኩበት ነው። እሱ ገባ እንጂ እኔ አንተናል ግን አሁን ከሱ እንትን እሷም መናገር ጀመረች። አስጠይቁ በጎረቤት እንትን አልኩ። እነሱ ደግሞ ማንም ይሄው አገር ምድሩ ያውቃል የራሴም እንደሆነ ያደኩበት የተወለድኩበት ቤት ነው። ግን አሁን እሱ ምን ታመጫለሽ ምናምን እያለ እቃዎችን አንዳንድ እያለ እያወጣ ነው። እኔ ደግሞ በዚህ እንትን ላይ መታገል ከሱ ጋር አልችልም። ስለዚህ እናንተን አፈላልጌም ሰው እንዲያገናኘኝም የፈለኩት ለዛ ነው። ማለት አሁን ከተገናኛችሁ ምን ያህል ጊዜ ሆነ? ከተጋባችሁ ፍቅርስ እንዴት ጀመራችሁ? ከመጀመሪያው ጀምሮ ብትነግሪኝ። አረ በጣም ቆይተናል። በእንትን ትክክል ቆይተናል። 7 አመታችን ነው። በኑሮ ራሱ ከ7 አመት ከዛ በላይም ደግሞ እንደዚሁ እንትን እንባባናለን። እንዲሁ ሳትጋቡ ስንት ጊዜ ቆያችሁ? ቆይተናል። እኔ ባላውቀውም ለኔ መልካም ነበረ። መልካም ነው ለኔ በዛ ሰዓት መልካም ነው። ግን በኑሯችን ደግሞ 7 አመት ቆይተናል። በኑሯችሁ የት ተገናኛችሁ? መጀመሪያ ቀን ካስታወስሽ እስኪ። እኔ ስራ እዛ 4 ኪሎ ተለጥፏል ተብዬ ስራ ፍለጋ ሲሄድ ነው እዛ እያነበብኩኝ ምናምን እየተገናኘ ነው። በቃ እሱም ስራ ነበረው ግን የማሻሻያ እንትን ብሎ
እሱም እንትን ሲል በአጋጣሚ በቃ በዛ ነው የተተዋወቅነው። ከዛ ከተተዋወቅ ቆይተናል። ይደውልልኝ ነበር እንደዚህም በአካልም ምንም አይነት እንትን ሳያሳየኝ በወንድምና ቆይተናል። እንደዚሁም ለብቻዬም ስለነበርኩኝ በዛ ሰዓት ምንም ማቆም ሰው ስለሌለኝ ከሱ ጋር ቆይተናል። ከዛ በኋላ ነው እኔም ያኛውን ፍቅሩ እንዴት ነበረ? ላንቺ የነበረው አመለካከት እንዴት ነበር? ወይ በጣም ቆንጆ ነው ማለት አሁን እሷ በመሀል ገባች እንጂ መልካም ሰው ነው ለኔ። በእንትኑ መልካም ሰው ነው ማለት ይሄ ያለፈ ህይወት ነው እሱም ያሳመነኝ። አሁን ይሄን ሁላ ጊዜ ስንኖርም ካንቺ በፊት የነበረውን እኔ አያገባኝም፣ ካንተ በፊት የነበረውን አያገባኝም ተባብለናል። ነግሮኛል። ይሄ ነገር ግን እንደ ተረት ነው ያየሁት። ዳግመኛ ላይ መለስ እሷም የለችም ደግሞ ይሁን ሁላ ዘመን የለችም እና በቃ እንደማይገናኙ እኔ ማውቀው እንደማይገናኙ ምንም ነገር አይነት እንደሚፈጠር ማላቅም ነበር። አሁን ነው በቃ እኔ ይሄ ስልክ እንግዲህ ማታ ይኮረኩራል፣ ቀንም እንደዚህ ስራ ነኝ ብሎ አንዳንዴ ቤት እሁድም ያርፋል። ከስልኩ ጋር ነው በቃ እኔ ቤት እንትሶን ስልኩን እያለ ግን ይሄኛውን እኔ ይፈጠራል ብዬ ፈጽሞ ማስቤውም አላቅምም ባይምሮ አሁንም የለም ማለት ይሄ ነገር እንዴት ላስብ ይችላል? እና ቆይ መልካም ነበር ለኔ። አሁን ነው በቃ ለኔም ድፍረቱም እንደዚህ እንትን ያለው እላፊ ቃላት እንደዚህ መናገር የጀመረው አሁን ነው የበረታው። ግን ሰው እንደዚህ ያስጠነቅቀኝ ነበር ማለት ቢያንስ እንኳን ማንም የላትም ብለው ጓደኞችም አሉኝ፣ ጎረቤቶቼ ጥሩ ጎረቤት አሉኝ። እነሱ ይመክሩኝ ነበር፣ ከአይናቸውም እንድጠፋ አይፈልጉም እና ይነግሩኝ ነበር ተይ እስቲ እንደዚህ ነው ሲሉ እኔ ደግሞ በቃ ቤተክርስቲያን ሄዶ ይሆናል የሆነ ቦታ ሄዶ ይሆናል ብዬ ነው እንጂ እንደዚህ እና ውጭ ሀገር እንደሆነች እንደማይገናኙ ነው በፊት የነገረኝ። ዳግመኛ እንደዚህ አይነት ስህተት እንደማይፈጠር ምናምን ብሎ ነው እንግዲህ እንደዚህ አይነት ነገር የጀመርኩት። እኔም አላቅም እንደዚህ አይነት ነገር። አሁን ግን በኮንፊደንስ ከሱም ብሶ እሷም ደግሞ ስለምትናገረኝ በቃ ጎረቤት ደግሞ ይሄንን ነገር ዳር ብሎ ይነግረኝ ነበረ። ይሄን ነገር ትኩረቴም አላልኩም። አንዳንዴ የሆነ እንትን ነገር ነው ብዬ እኔም በክፋት አስብ ነበር። ለካስ እውነት ነው። ያው እግዚአብሔር እንግዲህ ሲያጋልጠው አሁን ጭራሽ ቤት እየጎተተ በራሴ ቤት እየጎተተ የከሌ እህት ናት የከሌ አክስት ናት ዘመዴ ናት እያለኝ ያመጣ ነበር። አሁን ግን በድፍረት ራሷም እኔን ምን ትሰሪያለሽ እስከማለት። ይሄ ደግሞ ምን ማለት ነው? በራሴ ቤት ይሄ የራሴ ቤት ነው አይደለ? እሷ ራሱ አፏን አውጥታ አንድ ቀን 3 ሰዓት ላይ ምን ትሰሪያለሽ አለችኝ እና ከዛ በቃ ተጋጨን። ሰው ተሰበሰበ በጎረቤትም በነጋታውም ሰው ሰብስቤ ያስጠየቅኩት ምናምን ብሎ ለነሱም አልበገርም አለ። እንደዛ እንትን ያለ ልጅ አልበገርም አለ። አሁን በቃ ማለት አሁን እንደዚህ ጸባዩ የተቀያየረው እርጉዝ ከሆንሽ በኋላ ነው ወይስ በጋብቻ ውስጥ እያላችሁ ነው? እንዴት ነው ጸባዩ እንደዚህ ሊሆን የቻለው? አይ ልጁ ስፖርተኛ ነው ሲጀመር፣ ማንም ይፈራዋል ማለት በፊት ሰው አይነካምም አይደርስም፣ እንደዚህ አይነት አመል የለበትም ነበር። ይሄ ሰው ያከብረው ነበር። አሁን ግን እሷ ከመጣች በኋላ እንግዲህ አረብ ሀገር ቆይታ የማይረቡ ነገሮች አታሎት ይሁን አላውቅም፣ በቃ ተቀያይሯል። ማንም ደግሞ ይፈራዋል። በፊትም ዝም ስለሚል እንትን ስለማይነጋገር በቃ ከሰላምታ። አሁን ግን ያለው ማንም መጣ ማንም አምጪ አልፈራም፣ እስኪ አምጪ ነው እሱም የሚለው በቃ ለመጣላት ዝግጁ መሆኑን። እሷ ደግሞ አረብ ሀገር እዛ በጣም ቆይታ ነው የመጣችው እና በቃ ምንም አይነት ነገር ተአምር እንደማላመጣ እስኪ አምጪ ይኸው ቀይ አሁን ከ3 ቀን በፊት እቃይን አውጥቶ ቡፌ ምናምን ደጅ ጥሎታል። በቃ በጉልበቱ ስለሆነ እኔን አውጥቶ እስከሚወረውረኝ እኔ ደግሞ ከሱ ጋር መታገል አልችልም። ማንም ሳናገራቸው የሆነ ይፈሩታል። ጉልበተኛ ነው በሰፈሩ ማለት ጉልበተኛ ማንም የገና እንትን ወጥጤ ስለሆነ ማንም እንትን ይሏል እና ዝምተኛ ስለነበረም ስፖርትም ስለሚሰራ ሰፈሩም ምድሩም ስለሚያውቀው ሌላ ነገር እንዳይፈጠረብን ብሎ እነሱም ደግሞ አሁን እየሸሹኝ እኔም ማለት
መሸት ያው ተበቃ እስኪ ዝም በይ ነው የሚሉት እነሱ። እኔ ደግሞ እንዴት ዝም እላለሁ? አንተንም ያፈላለኩት በዚህ እንድትረዳኝ ነው። አሁን ሰፈር ውስጥ ሞክሯሉ። እሱ ግን ምንም እንደማላመጣ አይነት ነው ስሜት የሚናገረው። ስለዚህ እኔ ደግሞ በዚህ አቅሜ እኔ አልችልም። እኔም ነብሰ ጡር ነኝ፣ በቃ ደርሻለሁ። እኔ ከሱ ጋር እንትን ማለት አልችልም፣ መነጋገርም አልችልም። አሁን እቃዎቼ ሁላ ደጅ ናቸው ግማሾቹ። እሷ ጭራሽ ነው አሁን መችለታም ብያለሁ 3 ሰዓት ላይ እቃዬን እንደዚህ ምን ታረጊያለሽ? እቃ አውጥቶ ሲሮር እንዴት ምናምን ብዬ ስናገር እቃ እንዴት 3 ሰዓት ከምሽቱ ነው የመጣ እንዴት እስከ ዛሬ ድረስ እንደውልም ቆይተሻል ምናምን ብላ እንግዲህ ይህን ያህል ከተባልክ በቤት ነገ ደግሞ እኔ ምን ልሆን እንደምችል አስቡ። እና እኔም አንተን አፈላልጌ ሰዎችን ማስጨንቄ ምናምን የመጣሁት በዚህ እንድትረዳኝ ነው። ሰፈር ውስጥ ማንም እንግዲህ እስካሁን ድረስ አስጠይቄያለሁ፣ አስለምኛለሁ። አሁን እሱ የሚፈልገው ምንድነው? አምጫቸው እስኪ ምን ታመጫለሽ ነው የሚለው። እንግዲህ በራሴ ቤት ምን ታመጫለሽ እስኪ አምጫቸው ሊያቸው ማለት አሁን ከአረብ ሀገር የመጣችው ካንቺ ከሱ እንዳረገሽ ምናምን ታውቃለች አይደለም? አዎ ማለት የት እንግዲህ ቤት ድረስ ጎትቶ ካመጣት ታውቃለች፣ አይታኛለችም። እንግዲህ ምን ናት ብሎ ይሁን እንግዲህ አላውቅም። ለሷ ግን በጣም እላፊ፣ እሷም እዛ ስለቆየች እቃም አመጣጥታል። አሁን እንዲህ ደግሞ በይበልጥ ደግሞ አሁን አስቸኳይ ነው አንተንም ቶሎ በሉልኝ ብዬ አንተም እንድትመጣም ያደረኩት እቃ ምናምን የአረብ ሀገሮች እቃዎች ምናምን እያመጣች እያስቀመጠች ነው አሁን። ስለዚህ እኔ ደግሞ አንድ ነገር በዚህ ሰዓት ደግሞ ከሷ ጋርም ሆነ ከሱ ጋር መታገል አልችልም። ስለዚህ እንደው በእናታችሁ ብዬ ቀንና ማታ ሳልሰለች ሰዎቹ ጋር ሄጄ አንተን እንዲያገናኙኝ ያደረኩት፣ አንተም እንድትረዳኝ ያደረኩት፣ እንድትረዳኝ የምፈልገው ለዛ ነው። አሁን እንደዚህ ማድረግ ከጀመረ ስንት ጊዜው ነው? አረ ትንሽ እሱማ ቆይቷል። አሁን እኔ በአይኔ ካየሁት እላፊ ከአይኔ ብሶ ደግሞ ቤቴ መጥተው እንደዚህ የራሴ ነው ውጪ እስከምባል ድረስ የደረስኩት አሁን ነው እንጂ እኮ እሱማ ቆይቷል። ግን ሴት ነኝ እኔ ወጥቼ ገበናዬን አልበትንም ብዬ ነው ይሄንን ያደረኩት እንጂ ቆይቷል። እሱ ግን እንደዚህም ይሆናል ብዬ አስቤም ስለማላቅ ነው እንደዚህም ይሆናል ብዬ አልገመትኩ። አሁን ግን ራሴ ላይ ራሷን ይዞ ከመጣ እኔ ምን አደርጋለሁ? ስለዚህ እናንተን አፈላልጌ እንዲያገናኙኝ አደረኩ። አሁን እሷን ብቻዋን ማውራት አልቻልሽም ነበረ ከሱ ውጪ? አልቻልኩም። ሲጀመርም እንዴት አገኛታለሁ? ካሁን እኮ እንዴት ይለያያሉ? ገና ትኩስ አፍላ ከዛም ስለመጣች ስለቆየች እንደፈለገች ብሩም እጇ ላይ ነው እንደፈለገች ታረጋለች። እሱም በሷ ነው የሚንቀሳቀሰው። አብረው እንዴት ልለያያቸው? ሰውም የሆነ ነገር እንዳይመታሽ ብሎ ለኔ ይሰጋሉ። አንድ ቦታሽን እንዳይመታሽ እኔ አወርዷለሁ፣ እንደዚህ መንገድ ላይ አስይዟለሁ፣ የሆነ ቦታሽን እንዳይመታሽ እያሉ ሰውም ስለኔ መሳቀቅ ጀመሩ። ስለዚህ እኔ አሁን አፈላልጌ እኔ ይድረስልኝ ብዬ እንደ የኢትዮጵያ ሕዝብም እንደው ይውጣልኝ ብዬ አስቤ ነው። በቃ እንደፍ የምታደርገኝ እንደፍ ጥርጥር ያርገኝ። አሁን እቃሽ አውጥቶ ሲወረወረብሽ ሲጥልብሽ የሰፈር ሰዎች እናግዝሽ ቤት እናስገባው ያለሽ ሰው የለም? አይ መኖር እንኳን ይኖራሉ አሉም። ሲጀመር እንደዚህ ልጆች አሉ እንደዚህ በሰፈርም ትላልቅ እንደዚህ የሚያስተውሉ ትላልቅ ልጆች አሉ። እንደውንም ባለፈው እንደዚህ አውጥቶ ቃይን ከሱ ጋር ከምጨቃጨቅም ያው ቦርሳ ነው እንግዲህ ከቤቴ ነው እየተሄዳለ ቦርሳዎችን ቀለል ያሉትን ነገር ላብርድ ብዬ ደጅ ጋር አስቀመጥኳቸው። በታተነ አውጥቶ ጭማሪ በታተናቸው። እንዴት ትበታተናለህ? እንዴት በራሴ ቤት ምናምን ብዬ አትበትንም ስል የሆነ እንትን ስንል በቃ ጥሎን ገባ። እሱ ቀይን እያወጣ ወሮሮ ገባ። እኔም ነገር ለማብረድ ብዬ ደጅ ጋር እንትን ስል የሰፈር ልጅ አለ አንድ ደህና ሰው የሚባል በጣም ማለት ከሱ ጋር እንትን ናቸው እና ጎዘፍ እንትን ነው በቃ። ይሄም ቢያንስ እንኳን
ክብር ሊኖረው ይገባ ነበርና ማለት ከሱ ጋር ተጋጥመዋለው ግብዳ ነው ያኛው ነው ወይስ በዛ? አረ በጣም ትልቅ ነው። የጎረቤት ልጅ ነው። እዛው እስሩ ጎረቤት ነው። ያደኩበትም እዛም ያየኝ ልጅ ነው እና ነይ በቤትሽማ እንደዚህ አትሆኝም ምናምን ብሎ ስርዓቱን ያዝ እንደዚህ ምናምን ብሎ እቃዎችን ፍስፍስ አድርጎ ይዞ እንዴት እንደዚህ ደጅ ላይ ትጥላታለህ እንደዚህ ሆና ምናምን ብሎ ስንት ሲል እንካ ቀመስ ገና ከመግባቱ እንካ ቀመስ ብሎ ተያይዞ ስንት ነገር ተፈጠረ። እንደገና ፖሊሶቹ መጡ ይዟቸው እንደገና ሄደ። እሱ ነው ጥፋተኛ ብል ጭራሹን ምንም ነገር የሚሰማው ነገር የለም። አሁንም በዛ ነው እንትን ያለው ምን ታመጫለሽ አይነት ነው። ደግሞ እኮ ትክክል ትልቅ ቤት ቢሆን ኖሮ ችግር የለም። ግን የቀበሌ ቤት ነው። የእናቴ የአባቴ ቤትም ቢሆን የቀበሌ ቤት ነው። ትክክል አሁን ደጅ እንደዚህ ሆኜ ደጅ ጎዳና መውደቅ የለብኝም። ሴት እስከሆንኩኝ ልጅ ይዤ ደግሞ እኔ ጎዳና እሱ ቤት ውስጥ ሆኖ እኔ ጎዳና መተኛት አልፈልግም። ለዛም ነው አሁን ገባለሁ ስል ምን ታመጫለሽ? አሁን እንደዛን ጊዜ ልጁንም ይዘውት ሄዱ። እሱ አይደለም ይሄ ነው ቀይንም ፍረዱልኝ ቀይን ደጅ አድርጎብኛል እንዳደ ይኸው ደጅ ጋ ነው ቆቼ ያሉት ስል አዎ ምስክርም አግኝቻለሁ። የጎረቤቶቼ እንዳለ ሄደው ነበረ። ምንም እንደማላመጣ ነው የሚናገረው። ምንም እንደማይፈጥሩ እነሱም ሄዱ። ምንም ማለት ነገር እቃውን እንደዚህ ትተውት በቃ ጎረቤትም ሄዱ ይሄን ካዩ በኋላ ማለት ነው አይደለም እንደ ምስክር እነሱም ሄደውልኛል ለእኔ ማለት ሄዱ አሉ። ከልጁ ጋርም ተያይዘው አድምቶታል ልጁ የኔ ባለቤት እሱንም አድምቶታል። ሄድን ይዟቸው ፖሊስ ተጠርቶ ሄደናል። ፖሊስ ጣቢያ ስንሄድ እሱ ጭራሹን ዘራፍ ይላል። እዛ ፖሊስ ጣቢያ ሆኖ ዘራፍ ይላል። ማንም አይነካኝም ብሎ እነሱ ላይ ጭራሹን እንትን ይላል። አረ ይሄኛው ተው ነው ያለው እንጂ ምንም ነገር አላረገውም። ናስል ጭራሹን እኔን እንደ ጥፋተኛ አድርገው እሷ ምንም ሲላችሁ ምን እንደሚላችሁ አላውቅም። እኔን እንደ ጥፋተኛ አድርገው እሱን ተሰሚ አድርገው ልጁን ዝም ብላችሁ እዛው አጠራርጉትና አንተም ሂድ ምንም ነገር እንትን አለም ብሎ ሰላም ይወርዳል ያልኩት። እነሱ ጭራሹን ተገልብጠው ነገሩ ዞሮ ምንም ነገር ሳይፈጠር መጣ። አሁን ይሄኛው እቃ በጎረቤት በኩል ፖሊስ ጣቢያ ከመሄድሽ በፊት ፖሊስ ጣቢያ አመልክተሽ አታውቂም? ኧረ አመልክቻለሁ። እቃዎቹ ደጅ አሁንም እኮ ደጅ ናቸው። የተወሰኑ እቃ እኮ እያመጣች ነው አልኩህ። እሷ አረብ ሀገር እዛ ይዛ የመጣችውን እኮ አሁን አንዳንድ እያለ እያመጣች እያስገባች ነው። አየኔም እኮ እቃዎች ደጅ አሉ። በፊት የእናት እንደዚህ የገዛዟቸው እቃዎች እኮ ደጅ እየጣለብኝ ነው። እሷም አሁን ልትገባ ምንም ቢሆን እኔ ደግሞ እንደዚህ ሆኜ ባደኩበት ቤት እሷ እንደዚህ እያዩት አትኖርም። ፖሊስ ጣቢያ ምን አሉሽ እንደዚህ ስታመለክቺ? አምጥቻቸው ነበር እነሱንም በፖሊሶቹን ይዤ አምጥቻቸው አይተውት ምንም ነገር ይሄ ትልቅ ቤት እኮ አይደለም ተስማሙ ሲል አዎ እኔ እንደርሻለሁ እንደምታዩ እንደርሻለሁ። ግን እኔ መውደቅ የለብኝም ወንድ ልጅ ነው እንጂ ከእንደዚህ መውጣት ያለበት እኔ ደርሼ እኔ እንዴት ነው ለቅቄ ያደኩበት የተወለድኩበት ቤትን ለቅቄ የሚሄደው ብዬ እንትን አልኳቸው። አይተውታል ቤቱን። ትንሽዬ ቤት ናት። ይሄን ያህል ትልቅዬ ቤት አይደለም። የቀበሌ ቤት ነው። እናቴ አባቴም ቢሆን የቀበሌ ቤት ነው። ትንሽዬ ጠባብ ቤት እኮ ነው። ይሁላ ነፍስ ሊያካድለን እንትንም ይለን። አሁን እሱ ምንም ነገር ይኸው አስጠየው ከሰፈር ከጉረቤት ከሁሉም ቦታ አስጠየው እስከ ላይ ድረስ ከፖሊስ ድረስ ሄድኩኝ። ምንም ነገር የፈጠርሽው ነገር የለም ብሎ ጭራሽ ዘራፍ ይላል። እዛም ሄደናል። እንግዲህ እየመጡ ራሱ በአይኗቸው እያዩ ነው የሚሄዱት ፖሊሶቹ። ምንም ነገር አታመጪም ይላል። እጁ ረጅም ነው። እኔ ነገር ማለት እሱ ይሄን ያህል ከፖሊሶች ጋር ከህግ አባል በላይ ነው ማለት ነው ወይስ ምንድን? እኔ ያላወኩም። እንግዲህ ስሩ የበዛ ነው እጁ የበዛ ነው ቢሆን ነው እንጂ እንደኔ እንግዲህ አይቶኝ የማይፈርድልኝ ማን አለ? እግዚአብሔር ይሁንልኝ እንጂ በአሁን ሰዓት እኔ ፈርቻለሁ። እስካሁን ድረስ ምንም ነገር እንትን ያለው አልኩኝ። ለካስ ትላንትና ጎንበስ ብሎ ሰላም የሚሉት እንግዲህ ምን አድርጓቸው እንደሆነ ብዙም እንግዲህ እንትኑም የለኝም። እግዚአብሔርን እንደው ጎንበስ ብሎ ሰላም ሲል እኔ ደስ ብሎኝ ነበር። ለካስ እጁ የረዘመ ነው እሱ
የትም እንትን ያለበት እኔ መዋል አልችልም። እሱ ዞሮ ሲመጣ እሱ ያለበት ቦታ መዋል ስለማልችል እኔ የታውቃለሁ። አሁን እኮ እሱ በኮንፊደንስ ነው እያወራ ያለው። በቃ ምን ታመጫለሽ እንዳልደፋሽ እንደዚህ አምጥቼ ከስንቴ ከአንዴም 2-3 አምጥተው በአይናቸው አይተዋሉ። ምንም ነገር እዛም ወስጄዋለሁ። ምንም ነገር ሳይፈጥሩ እኔ እዛው ቁጭ ብዬ እስከ ማታ ድረስ እሱን በጊዜ ነው የለቀቁት። እና እኔ ምን ያደርጋለሁ? አንተና አፈላልጌ ሰውንም አስጨንቄም እንድንገናኝ አደረኩ። አሁን ፖሊስም ምንም መልስ አልሰጠሽም? ጎረቤትም በጣም ጉልበተኛ ነው፣ ስፖርተኛ ነው፣ ሰፈር ውስጥ ይፈራል ብለሽኛል። ከነዚህም አልፎ ደግሞ ቤተሰቦቹን ቤተሰብ የለውም ነው ቤተሰብ ለመጠየቅ ምንድን ወይ ሲጀመር እነሱን እንዴት ብዬ ነው እንዴት በዚህ አመሉ ይቀርባቸዋል? ብዙም ደግሞ እንደዚህ አላስተዋወቀኝም። ኃይለኛ ስለሆነ በቃ እኔ ስለ ቤተሰቡም እንደዚህ አውሩቱልኝ ማለት አውቃቸዋለሁ፣ አከብራቸዋለሁ። ግን እንደዚህ ማያዳርሰንም በጣም እንትን ስለሆነ እሱም እንትን አይልም። ግን ጎረቤቶችም ጠይቋሉ፣ በትትናም በፍቅርም ጠይቋሉ። ግን በቃ ምንም ነገር ይሄ የሚቻልም አይነት አይደለም። እኔ ከዚህ በኋላ እንግዲህ ለሞት ካላበቀኝ በስተቀር እኔ ምን አደርጋለሁ? አንተም ፈልጌ ህግም ቦታ እንደ ያደረስከኝ ቦታ አድርሰኝ እንጂ እኔ ከዚህ በኋላ እንግዲህ ቤተሰቦችም ፖሊስም ጎረቤትም ልጁ ማንንም አይሰማም ነው ያልሽኛል። እነሱ ሲጀመር ድርሽ የማይሉም የሱ ቤተሰብ በቃ አዩ አይ ልማዳቸው ነው። እነሱ ልማዱ እሱ ልማዱ ነው ይሉኛል። እጄም ሳስጠይቅ አይ እሱ ልማዱ ነው ይላል። እንግዲህ ልማዱ ከሆነ አንድ ቀን ቢደፋኝ እኔ እንዴት ይሆናል? እንግዲህ ውድ ተመልካቾቻችን የዛሬ ታሪካችን ይሄን ይመስል ነበረ። እሷ እርጉዝ ናት፣ የ5 ወር እርጉዝ ናት። ባለቤቷ አለ። ባለቤቷ ሌላ ፍቅረኛ ከውጭ ሀገር ከአረብ ሀገር አምጥቶ ቤት ውስጥ እያስቀመጣት ነው። በገዛ ቤቷ ውጪ እያላት ነው። ቤተሰብም ጎረቤትም ፖሊስም ሁሉም ሰው ከብዶታልና የሱ ነገር እባክህን አንድ ነገር በለኝ ብላ እኛ ጋር መጣለች። እንግዲህ የሚፈጠረውን ነገር ከጀርባ ካሉ አካላት ጋር ከኛ አባላት ከቡድኖቻችን ጋር ከካሜራማናችን ጋር ሆነን የምናየው ይሆናል ማለት ነው። እንግዲህ ልጁ ጋር እንሄዳለን፣ እንጠይቀዋለን ያለውን ነገር። እሱንም አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። ያው እንግዲህ ቤቷ ደርሰናል ማለት ነው። ቤቷ ደርሰን እንግዲህ ካሜራ ሳናበራ እንጠይቃታለን። ውስጥ ከገባን በኋላ ካሜራ አብርተን ያለውን ነገር እናያለን። አብራችሁን ነው። ፈቃደኛ ሆነሽ ስላስገባሽኝ በጣም ነው የማመሰግነው። እስኪ ራስሽን አስተዋውቂ። ቆንጂት ይባላል። ኦኬ ቆንጂት፣ ቤት ውስጥ ሳይሽ ብቻሽን ነሽ? ባለቤት የለሽም? ልጆች የሉሽም? እንዴት ነው ብቻሽን ነሽ? ባለቤቴ አለኝ። እሱ ስራ ወጥቶ ነው አሁን ስራ ወጥቶ ነው ማለት ነው። ከባለቤትሽ ጋር እስኪ እንዴት ተዋወቃችሁ? እንዴት ተገናኛችሁ? እስኪ እሱን ያለውን ነገር ሙሉ ንገሪ። እሱ ባለቤቴ መጀመሪያ እዚህ ወላይታ ሀገር እያለን በአይን አያለው እንጂ እንደዚህ አይደል። ከዛ እኔ ውጭ ሀገር ሄጄ በፌስቡክ አውቅቼ በቃ መደወል ምናምን ጀመረ። የት ጠፍተሻል ምናምን አለ። የት ጠፍተሻል ሲል አይ እንደዚህ ውጭ ሀገር ሄጄ ነው ብዬ በቃ ፍቅር ውስጥ ነው ገባን። ውጭ ሀገር ሄጄ ነው አለው ምናምን ብዬ በቃ መውራት ጀመረን። እንጀምር በቃ እሱ በቃ እኔም ስለሚወድ በቃ እሱ ሲደውሉም አነሳለሁ፣ ስራው ላይ የሆነም እየሰራውን በቃ አነሳለሁ፣ ማውራት ጀመርኩት። ከዛ መጣው 3 አመት ሲሆን መጥቼ እሱ ጋር አረፍኩት። እሱ ጋር አርፌ ደግሞ ገጠር አባቶች ግም ለማየት ሄድኩት። ሄጄ ደመልሼ መጥቼም እሱ ጋር ሄድኩት። ከመልሼ ደግሞ ውጭ ሀገርም ሄድኩት። ውጭ ሀገር የት ሀገር ነው? ዱባይ ነው ሄድኩት። ዱባይ? አዎ ዱባይ ሄድኩት። 3 አመት ሰራው። ዱባይም ሄጄ 3 አመት ሰርቼ በቃ ደውላለሁ በስልኩንም አንዳንዴ እያጣጣለንም አንዳንዴ በቃ እየታረቀንም ነበረን። አሁን እንዴት ነበር በሰዓቱ የነበረው? አሁን አንቺ ዱባይ ሀገር ስራ ላይ ትሆኛለሽ፣ አሰሪዎችሽ ቢዚ ሊያረጉሽ ይችላሉ። እንዴት ነበር ያለው ፍቅር? ተወጅ ነበር? እሱ በጣም ስለሚወድ በቃ እነሱ ስራ እያሉንም ተደብቅም እያወራው ነበር። ይህ ማታ ደግሞ ሲተኛ 4 ሰዓት ምናምን ደውዬ አወራለሁ። እንዴት ነው አለኩ፣ እንዴት ነው ኑሮ፣ እንዴት ነው ገጠር፣ እንዴት ነው እያልኩ ጠይቃለሁ። እሱ አሁን
ኑሮ እኮ ገጠር እንዴት ነው እንደዚህ በቃ ኑሮ ሁሉም ነገር ጨምሯል ይላል እሱ ሲል በቃ እኔ እየላኩም ለገጠሩ ሚሊካለው ለሱም እየላኩ ነበር ከዛ እንደዚህ ሆኜ ተመልሼ መጥቼም ወደ እሱ ጋር እያረፍኩ ነበር መጀመሪያ ላይ አሁን ዱባይ ከሄድሽ በኋላ መጀመሪያ ጊዜ ስንት አመት ሰራሽ መጀመሪያ ጊዜም 3 አመት ነው ሰራሁት 3 አመት ሰራው 3 አመት ከሰራሽ በኋላ ወደ ኢትዮጵያ መጣሽና እሱ ተቀበለሽ ማለት ነው እሱን ተቀበለ 3 አመት መጀመሪያም እየሰራው ብዙም አልነበረም ከዛ ለቤተሰብ እየላኩ ለምንም እየላኩ ነበር ሲሊኩ በቃ እሱ ላይ ጀመርኩ እሱ መደወል በፌስቡክም በምንም እየደወለ በቃ እሱን ፍቅር ውስጥ ገባው ለሱም እየላኩ ለቤተሰቡም እያገዝኩ ነበር ከዛ መጥቼ በቃ ይደም እዚህ ጋር እሱ ጋር መጥቼ ያረፋለሁ እሱም ደግሞ ተመልሶ ሻኛ በቃ ቤተሰቡም መጣለው ብዬ እንደዚህ ብዬ ሁሉንም ነገር ነግሬ መጥቼ በቃ አሁንም እሱ ጋር ነው አሁን መጥቼ መውለድ ያስፈልጋል ተመልሼ መሄድ እንጃ አልሄድም ተመልሼ ወልዳለሁ በቃ እሱ ጋር አብረን እንኖራለን በጣም ነው እሱንም የሚወደው እሱንም እኔን በጣም ይወዳል እሱ አሁን ዱባይ መጀመሪያ 3 አመት ሄድሽ ተመልሰሽ ወደ ኢትዮጵያ መጣሽ ከዛ ዱባይ ደግሞ 3 አመት ድጋሚ ሄድሽ 4 አመት ነው ልሽኛ 4 አመት ሄድሽ ከዛ ወደ ኢትዮጵያ ድጋሚ ማለት ነው ወደ ኢትዮጵያ ተመልሼ መጣው የመጨረሻው ይሄ ነው ማለት ነው እንዴት ነበር አሁን በመሃል እሱ በጣም ፍቅሩ በቃ ማጋ ነበር አንቺ ጋር ነበር እሱ ጋር ነበር እንዴት ነው መጀመሪያ ማን ነው የፍቅር ጥያቄ ያቀረበው መጀመሪያ እኔ በቃ እሱን በአይን እንደዚህ ሲያይ በቃ ደነግጣለሁ እሱን ማለት ነው በቃ እኔን ፍቅር ውስጥ እንዴት በቃ እዚህ ገጠር እያለው ወላይታ እያለው በቃ በጣም ደንግጣለሁ ከዛ በቃ እሱ በስልክ ሲገባ በቃ እኔ እንዴ ገባ ብዬ መደወል ጀመርኩ እሱንም እኔ ነኝ የሚወደው በጣም ወዳለሁ እሱን ግን በደንብ አልነገርሽውም እሱ ነው መጀመሪያ ያቀረበው ማለት መጀመሪያ እሱ እንደ ሴት ተግደርድረሻል ማለት ከዛ በጣም ሲወድ በቃ ሲደውል በቃ እኔም በጣም መደወል ጀመርኩት ደውልኩት በቃ እሱ እንደዚህ ሆኜ ፍቅር ውስጥ ገባው እሱ ይደውላል ቤተሰቦቹ እዛ ስራ እየሰራው ራሱ ስልኩን ታይና በቃ ለንዴ ማታ ነው እኮ ሲታኝ ነው የሚታወሪ ይላሉ እዛ ውጭ ሀገሩ ስራ እየሰራሽ ስልክ አታውሪ ይላሉ እኔ በቃ እሱን መውድ በጣም ወደው እንደም ሊቆይ ነበር እሱን ስለወደው ተመልሼ መጣው ሊቆይ ነበር እሱን በጣም ወዳለሁ ካልደወልኩ በቃ እሱ ጋር ካልደወልኩ ልቤ አይረፋይልም እሱ ጋር እየደወልኩ እያወራው ተመልሼ መጥቼ ይሄው እኔ እሱ ጋር አረፈቱ ከዛ ተመልሼ ሄድኩ ቆይቼ እሱን አይቼ ቤተሰቡንም አይቼ ሄድኩ ሂጄ ደግሞ ተመልሼ 4 አመት ሰራው 4 አመት ሰርቼ በቃ ለሱ ነው የሚደውሉ ለሱ ነው የሚሊኩ አሁን እየላኩም እንደዚህ ያረኩ በቃ እሱ ተመልሶ ወጣና 4 አመት ሲሞላ መጥቼ በቃ እሱ ጋር አሁን የሚሄድ አይመስል አልሄድም ወልዳለሁ ልጅ ወልዳለሁ በቃ እኔም እንደ አዲስ አበባ ነኝ ያለው አዲስ አበባ ላይ እንኖራለን እሱን እየሰራው እዚህም ቢሆን ይሰራለሁ እዚህም ሌላ ቤት ምግብ ቤቱ ምንም ሆነ ከፍትቼ መስራት ይሻላል እዚህ ቁጪ ማለት አይቻልም ኑሮ ከብዶኛል እሱም እየሰራ ነው እኔም እየሰራው ነው ኑሮ ስለሚከብድ እኔም ሰራለሁ እንዴት ነው ሰውነቱ ምናምን አማሉሽ ነው እንዴት ነው አቋሙ ምናምን እንዴት ነው አሪፍ ነው አሁን ምንም አይልም ጥሩ ነው እና በሰዓቱ ገንዘብ በመትልክበት ሰዓት እንዴት ነው በሱ በኩል ነበር ወደ ቤተሰቦች የሚደርሰው ወይስ ቀጥታ አንቺ ለቤተሰብ ለብቻ ለሱ ለብቻ በሱ ሚሊካለው በሌተሰቡን ለሌቻ ይሊካለው ለቤተሰብ በብቻ ማለት ነው ሲሊክ በሱ ሲሊኩም ግን ብዙ አይሚደርስም አይመስልም ለኔ እሱ ወደ ይጠራጠራል ወደ እሱ የሚደርስ ወደ እነሱ የሚደርስ አይመስልም ግን ተደብቀም ቢሆን ይካለው ለቤተሰብ ሲሊክ በቃ እነሱም በቃ ነይ ምናምን ይላሉ ነይ በቃ ይበቃል ነይና እዚህ ሀገር ይሻላል መኖር እዚህ ስሪ ሰው ሀገር ሞርሽኮ ምናምን ይላሉ እነሱ በቃ እኔ መጣለው ችግር የለም ብዬ መጣው ይሄው እዚህ እየኖርኩ አሪፍ ነው ዱባይ እንግዲህ በጣም ስራ ይበዛል ስራ ይበዛል እኔ እንደሚሰማው ሰው እንደሚነግረኝ ስራ ይበዛል በቃ እንደዚህ እየሰራን ነው በቃ ቀን ሙሉ ማታ እስከ 5 ሰዓት ምን ሰራለን እስከ 6 ሰዓቱም እንግዳ ይመጣል በቃ እዛ ሙስሊም ነው የሚበዛዛ ማለት ስለዚህ በቃ ይቃው ምናምን ሲናጥፍ ስራ ይበዛል በጣም ይረፍት የለም ማታ በቃ እስከ 6 ሰዓት የሆነ በዓል ጊዜም በቃ በጣም ነው የሚከብደው በዓል አሁን ሙስሊሞቹ በዓል አለ ይሄ በዓል ጊዜ በቃ ይከብዳል ስራ
እቃው ምናምን ቤት ጽዳት ይከብዳል እዛ ሀገር በጣም ነው የሚከብደው ግን ከዛ ሁሉ እዚህ ይሻላል ብዬ ኖራለሁ እያልኩ እያሰብኩ ነው እዚህ እሱ ጋር አንድ ላይ ሆነን እሱም እየሰራን ሁለቱም ደግሞ በፍቅር ውስጥ እያለን ስንሰራ ስንወልድ ጥሩ ነው ብዬ እሱ እንደሱ ጥሩ ነው ግን ያው አሁን እሱ ዱባይ ላይ እንግዲህ አንቺ ብዙ መከራ ሳለፈሽ ብዙ ወደ ኢትዮጵያ መተሻል ወደ ዱባይ ሄደሻል ስራም በቃ ጎብዘሻል ጠንካራ ነሽ ከዛ እሱ ደግሞ ላንቺ በቃሽ እዚህ ሀገር ሁኚ ብሎሽ ነው እዚህ መጣሽው አንቺ ወይስ እንዴት ነው እሱ ይላል አው እዚህ ሀገር ሁኚ በቃል በቃ እዚህ እየሰራን እሱም ቁጭ አይልም እዚህ እየሰራን እዚህ ልጅ እንወልዳለን ይላል እሱ እዚህ እየሰራን አንድ ልጅም እንደ ሳንወልድ እንሞት ነው እንደ ምን ሆነሽ ነው እዚህ ይሻላል ይላል እሱ እኔ ደግሞ በሱ በኩል እንዲህ ይላል እኔ ደግሞ ብንሰራው ለልጆቹንም ይሆናል እየሰራን ይጣቅማል ይላል ይጣቅማል እኮ ለነገ እኮ ለልጆቹ ለኛም እኮ ቢበቃም እኛ እየሰራን ነው ለልጆች ይጣቅማል ሊኖርም ችግር የለም ይመጣል ይያልኩ እየሰራው ነበር ከዛ በቃ አሁን ልጅ ወልዳለሁ እዚህ ይሻላል ብዬ ነው የሚያስበው መልካም አሁን ባለቤትሽ እንግዲህ ስራ ወጥቷል ብለሽኛል እንጂ ቤት ብቻሽን ነሽ ዛሬ ስራ አልወጣሽ ነው አልወጣም ዛሬ እረፍት አድርጋለሁ ብዬ ስራ አልወጣም አሁን ኢትዮጵያ ከመጣሽ በኋላና ዱባይ ላይ ያለሽ አሁን ፍቅራችሁ እንዴት ነው አንዳንድ ጊዜ ሰዎች ሲቀራረቡና ከርቀት ሲሆኑ እኩል አይደለም ሲቀራረቡ በጣም የሆነ ያለ መግባባት ይፈጠራል ከርቀት ሲሆን ደግሞ መነፋፈቅና የሚባለው ነገር ይመጣል አሁን አብራችሁ ስትሆኑ እንዴት ነው እንደመጀመሪያው ነው ፍቅሩ እንደመጀመሪያ አይደለም አሁን ትንሽ በቃ አብራችሁን ስለሆነን ሲንወጣም ሲወድገባም አብረን አይደለም ያ ጊዜ በቃ እዛ ይያለው በቃ እሱን ማየት እንዲ መቼ ነው እሱ ጋር የሚመጣው ይያልኩ ነበር ግን አሁን ይሄ ቆየው ስለቆየው ትንሽም ቢሆን ፍቅሩ አለ ፍቅር አለ አሁንም ግን ምንም አልሆነም እግዚአብሔር ይመስገን እስከምንወልድ እንወልዳለን ይያለን ስንት ነገር ያያሰባል ግን ምንም አልሆነም እስካሁን አለን ግን ካዱሮ አሁን ትንሽ ቀንሳል ብዬ አስባለሁ እኔ ከዱሮ በጣም እኔ መቼ ነው እሱን የሚያይ ብዬ ፎቶውን ይያየው በስልክ ራሱ የሱን ፎቶ ይያየው ነበር በቃ በጣም ይወዳል እሱን በቃ በጣም ይወዳል እኔን በስልኩም ሲያወራ በጣም ነው የሚወደው እንጂ መቼ ነው የምትመጪ የሰው ሀገር እኮ በቃ ብሩ እኮ ይበቃል አይንም እኮ እዚህ ሀገር እኮ ብሩ እኮ አይበቃም እኮ ሰርተን እኮ አያልፍም ይላል እሱ በቃ እሱ ነይ ይላል እሱ አንዳንዴ በቃ ነይ በቃ ይሄ ብሩ እኮ እንደዚህ በፍቅር ይያለን አንድ ነገር ቢኖርስ ይላል አይ ችግር የለም እኔ እኮ ለልጆቹንም ለነገ ለምንም ቢለን ነው ልጅ ቢንወልድም ብዬ እኔ ደግሞ እንደቀልዱም ልጅ ቢንወልድ እኮ ምንም ነገር አይኖርም በቃ ቤት ምናምን ያስፈልጋል ቢላለው እኔ ብዙ ነገር ስለሚያስፈልግ ትንሽ ሰራለው ይያልኩ ነው እስካሁን ቆየሁት ከዛ ተመልሼ መጣው ይሄው ተመስገን ባለቤትሽ የት ነው የሚሰራው ታክሲ ተራ ነው የሚሰራው ኃይለኛ ነው ታክሲ ተራ አስከባሪ ነው ማለት ነው አው ከባድ ነው በጣም ሰው ሰፈር ሰው ይፈራል በቃ እሱ ኃይለኛ ነው ታክሲ ተራ ማታም ቀኑም ስለሚሰራ በቃ በጣም ሰው ነው ያስፈራል እሱ በጣም ሰው ይፈራል እሱ ማለት ከሰራው ጋም ብዙ ታጋሽ ሰው ላይኖር ይችላል ከሰራው ጋም ኃይለኛ ነው ምናምን አሁን ከባድ ሰው ነው አው ከባድ ሰው ነው አው ከስራው ጋም ቦስማን በጣም ነው የሚያስፈራ እሱ ማለት ሰው ሰፈር ሰው ራሱ እሱን በጣም ይፈራሉ ማለት አሁን ከደና ነገር አሁን ማንኛውም ሰው ኖርማል እንደዚህ ያስፈራል ነው ወይስ ክፉ ነገር ከተናገሩት ምናምን በቃ ማንንም ይፈራዋል ነው ሰፈር ውስጥ በቃ ክፉ ነገር ካወሩ ምንም ማንንም ይፈራል እንደዚህ ማንንም አይፈራም በቃ እሱ ሰውን አይፈራም ክፉ ነገሩን ካወሩ ሰው በጣም ሰፈር ላይ በጣም ይፈራል እሱ እንዲ ክፉ ነገር የሚያምን ካወሩ ከኔ ጋርም ቢሆን እንደዚህ ማን ነው እንደዚህ የሚለው ይላል በቃ በጣም ያስፈራል እሱ አሁን መሳ እንዴት ነው በልቶ ከወጣ በኋላ ደግሞ ይባስ አይለኝ ይሆናል ይበላል በቃ ሚሰው ቡና አዘጋጅቼ ሚሰው ይበላል መጣል ሰዓቱ ይመጣል እኔም እስከሚመጣ አዘጋጅቼ ጠብቃለሁ እስከ ሰፈር ውስጥ አሁን ሁሉም ሰው ይፈራል አው በጣም ነው የሚፈራ ያስፈራል እሱ ራሱ ሰውነት ታክሲ ተራ ወፍራ ገብዳ ነው አው ያስፈራል ታክሲ ተራ እንዴት ቤቷላ እግዚአብሔር ይመስገን ምንድነው ምን ተሰራ አይደለም አይ እዚህ ነው ከህዝብና ቤት ቆጠራ ነበር የመጣው ሰላም ነው ራጂ እንዴት ነው ምንድነው ሰላም ነው ማለት ከህዝብና ቤት
ከህዝብና ቤት ቆጠራ ነበር ያው አንዳንድ ጥያቄዎች አይ እሱን ለመጠየቅ መጥቶ ነው ቤዝብና ቤት ቁጥራ ፍሪጆች ቲቪ ምናምን ስቶቮች እንደዚህ የጎደሉ ነገሮች ነው ሽልማቱ እንዲሁ ኢንተርቪው ያደረግን መልካም ሰዎችን እየሸለምን ነው ባለ ትዳሮች በተለይ እሺ አንቺ ነይ ውጪ ምግብ አዘጋጅ ሰይድ እስከ እንግዲህ ወንድሜ ፍቃደኛውን ጥያቄው እንዳቀርብል ስለፈቀድክ በጣም ነው የማመሰግነው እስኪ ከስምን ጀምር ስምን ማን ልበል አብርሃም ይባላል አብርሃም እንግዲህ ባለቤት አንዳንድ ነገሮች ነግራኛለች አንተ ደግሞ ተጨማሪ በደንብ ከሷ የተሻለ ደግሞ በደንብ አብራርተ እስኪ ከባለቤት ጋር እንዴት ተገናኛችሁ እንዴት ተዋወቃችሁ የሚለውን ነገር ከባለቤት ጋር ያው የአንድ ሰፈር ልጆች ነን ወላይታ ክልል አንድ ሰፈር ልጆች ነን አብሮ አደግነን የሆነ ሰዓት አረብ ሀገር ሄደች አረብ ሀገር ሄዳ ነው ፍቅሩ የተጀመረው ማለት ፌስቡክ ላይ ምናምን አገኘዋት ጻፍኩላት እሷን ተቀበለችኝ ምናምን ተጻጻፍ ያው እንግዲህ እዚህ ደረጃ የደረስነው እዛ አረብ ሀገር እያለች አረብ ሀገር እያላችሁ አንተ ሃይ አልካት ከዛ መለሰችልህ ይሄ ነገር ወደ ፍቅር ተቀየረ በቃ ብዙ ሰዓት ማውራት ጀመራችሁ ምናምን አዎ ጠፋሽ ምናምን አልኳት የመጀመሪያ ቀን በቃ መለሰችልኝ ማውራት ጀመረ በዛው ፍቅር ተጀመረ ማለት ነው አሁን ያንተ ፍቅር እንዴት ነበር አረብ ሀገር ያለ ሰው ብዙ ስራ ይበዛበታል አንተም በዚህ በኩል ኢትዮጵያ ብትሆንም ሀገር ላይ ነህ እንደፈለክ ከረፍት ማድረግ ትችላለህ መስራት ትችላለህ እንዴት ነበር አንተ ጋር ፍቅሩ በተለይ ማታ ማታ እናወራለን በብዛት ነው ማለት ማታ ማታ እናወራለን እሷ አረፍት በምትሆንበት ማታ ማታ እናወራለን ያው በዚህ ነው እንግዲህ የተጀመረው ፍቅሩ ማለት አሁን እንዴት ነበር ላንተ የነበራት ቦታ አንተ የነበረክ ቦታ እንዴት ነበር በፍቅር ያው በጣም ነበር የምወዳት እኔ ራሱ ጉጉት ነበርኝ ስትመጣ ምናምን በቃ እንደዛ ነው አሁን አረብ ሀገር ስንት አመት ቆየች ማለት 10 አመት አጠቃላይ 10 አመት አጠቃላይ 10 አመት ነው የቆየችው ይሄን 10 አመት ሙሉ ለ10 አመት ሙሉ እያወራችሁ ነበር ነው ወይስ እንዴት አይ ለ10 አመት ሳይሆን በየአመቱ ትመጣለች ድጋሚ ትመጣለች በ3 አመት ምናምን ትመጣለች አንዴ 3 አመት ቆይታ መጣች አንዴ 4 አመት ከዛ 3 አመት አሁን በእንደዚህ 3 አመት አረብ ሀገር ሰራች ከዛ ደግሞ ወደ ኢትዮጵያ መጣች ቤተሰብ ምናምን ተረዳ ነበር ብር መያዝ አልቻለችም በዛ ሰዓት እንደዛ የተመላለሰችበት ግዚዋን ኢትዮጵያ ስትመጣ ከ3 አመት አረብ ሀገር ቆይታ ኢትዮጵያ ስትመጣ ቤተሰቦቿ ጋር ነበር ያረፈችው ማጋር ቤት አይ እኔ ጋር ነው ስትመጣ እኔ ነኝ የምቀበላት ከኔ ጋር ነው የምታርፈው ያው ለቤተሰቦች ምናምን ተረዳለች ገንዘብ ተመልሳ ትሄዳለች ለሷ ምንም ነገር ያደረገችው ቤተሰብ ነው ስትረዳ የነበረው አሁን ኢትዮጵያ መጣች ኢትዮጵያ አንተ ተቀበልካት ቤተሰቦቿን አየች አገዘች ምናምን ከዛ በኋላ ደግሞ ተመልሳ አረብ ሀገር ሄደች ተመልሳ አረብ ሀገር ነው ሄደችው በሁለተኛው ጊዜው አረብ ሀገር ስንት አመት ቆየች ማለት ነው በመጨረሻው ነው በሁለተኛው ጊዜ 4 አመት ሁለተኛው 4 አመት ድጋሚ ሌላ ፍቅር ማለት ነው ሌላ ትርኩሳት ድጋሚ በቃ ምን ታረጋዋለህ ያው ገንዘብ መያዝ ስላለባት ግዴታ ቤተሰብን ተረዳለች ያው ሶስተኛው ሊድ ያለችው ያው ለኛ ምናምን ነገር በቃ ለማስተካከል ቤት ምናምን ነገር ፈልጋ ነው ሶስተኛው ላይ በቃ አሁን የሁሉንም ነገር ያለፈውን ነገር ያልፈዋል በቃ ከዚህ በኋላ በደንብ ለመያዝ ምናምን አንተንም ቤተሰቦችንም ለማገዝ ነው ማለት ነው አዎ ቤተሰቦቿን ሰረዳ ነው የቆየችው ያው እሷ ምንም ገንዘብ አልያዘችም ለቤተሰብ ነው ያደረገችው ለኛና ሁለተኛው ሶስተኛውን ደግሞ ለኛ ምናምን ብላ ነው ሄደችው ማስተካከል ስላለባት ትዳር ሲመሰረት ገንዘብ ያስፈልጋል ብዙ ነገሮች ያስፈልጋሉ እንደዚህ ከርቀት ሆነን ስናየው እንደምናየው አይደለም ትዳር ውስጥ ስትሆን ብዙ ነገር ያስፈልጋል እውነቷን ነው መስራት አለባት አንተስ እንዴት ነው በሰዓቱ ያገስካት ነበር ወይስ እንዴት ነው እኔ አሁን እንትን እሰራለሁ መኪና ተራ እሰራለሁ ተራ ነው የምትሰራው ተራ እሰራለሁ ያው እንደዛ ነው እኔ የምሰራው ተራ በቃ በዛ ነው እኔ የምተዳደረው እስካሁን አሁን ከስራ ቦታ መምጣት ነው ማለት ነው ከተራ ከተራ ጨርሼ መምጣቴ ነው አሁን ወደ ኋላ ልመልስህና እንዴት ነው አሁን መጀመሪያ ጊዜ ስትተዋወቁ ፍቅር ጥያቄ ያቀረብከው አንተ ነህ እሷ ናት እኔ ነኝ አንተ ነህ በሰዓቱ የጠየቅኳት እኔ ነኝ ከዛ እሷም ተቀበለችኝ ያው በሰዓቱ ጓደኛ የላትም ነበር 10 አመት አሁን 10 አመት በፍቅር ቆይታችሁ ወደ ትዳር ስትገቡ ከ10 አመት ወደዚህ ኢትዮጵያ ስትመጣ አረብ ሀገር 3 አመት ቆይታ ኢትዮጵያ ስትመጣ
እንጋባ ምናምን ብላት አታውቅም? አንዴ ይሄንማ አቀርብላታለሁ እሱ በጊዜ እንጋባ ምን አላታለሁ። ያው አሁን አንድ ላይ ነን ዙሮ ዙሮ ምንም ቢቆይም ያው ነው። ምንም ቢቆይም ያው ነው ማለት። ልክ ነሽ። እንግዲህ እስካሁን የጠየቅን ነገር አሪፍ ነው። ትዳራችሁም በአሪፍ መንገድ ነው የተጀመረው። አሁንም እንዳየሁት ከሆነ አንተ ጋም መውደድ አለ፣ እሷ ጋም በቃ ጥሩ ፍቅር ውስጥ ናችሁ። በጣም ነው ማለት አሁን ትዳር ውስጥ ከገባችሁ በኋላ ቅድም እንደነገርኩ ብዙ ሰዎች ከርቀት ሆነው ሲያዩት ትዳር ቀላል ይመስላቸዋል። ያኔ ደግሞ አንተ ትሰራለህ፣ የሷም ገንዘብ አለ፣ ቤተሰቦቿም ታገዛለች። አሁን ላይስ እሷ ከአረብ ሀገር ስትመጣ አንተ ደግሞ ከመጀመሪያውም ድጋሚ ሌላ ስራ ስትሰራ እንዴት ነው ያለው ነገር? ትዳራችሁ ምን ውስጥ ነው ያለው? ያው ቆንጆ ነው ትዳራችን። አሁን ምንም አይደለም። ያው ትዳራችን ቆንጆ ነው። ያው በሰፊው እንግዲህ ፈጣሪን የሚያውቀው ማለት ልጆች መውለድ እንዴት ነው ትዳር ስለ እንዴት እንደዚህ እኮ በደንብ አዎ ዋናው ምን አለ መሰለሽ አሁን እኛ ልጆች ወልደን ምናምን ነገር በቃ አላማችን እሱ ነው። ሌላ ምንም እንትን የለው። በቃ ቤተሰብ ተዋውቀው ምናምን ነገር በቃ አለ አይደል? በቃ ቤተሰብ አልተዋወቀም። አሁን ራሱ ዝም ብላ ነው እኔ ጋር ያለችው እና ቤተሰብ ተዋውቀን ምናምን ነገር በቃ ተጋብተን አንድ ልጆች ወልደን እንትን ብንል ደስ ይለናል። የሁለታችንም እንትን ምኞት ነው። ልክ ነህ። ብዙ ጊዜ በተለይ ወንዶች ልጅ ይፈልጋሉ። ምኞታችን ነው። አሁን እሷ ልጅ ይፈልጋል እንደዚህ ነው። እኔም ማለት እንደዚህ ነው። እንዴት ነው እና አሁን ማህበራዊ ኑሮ ከማህበረሰቡ ጋር እንዴት ነው ያለበት? እሷስ ያለችበት ቆንጆ ነው። ምንም እንትን የለም። በቃ ተፋቅረን ነው ከጎረቤቶችም ጋር እናንተ ስማምተን ምናምን ነው የምንኖረው ሰፈር ውስጥ በቃ ተግባብተን ነው። ምንም እንትን የለም። አሁን እሷ ከአረብ ሀገር መጣ እንግዲህ አረብ ሀገር ብዙ ቤተሰብ ለመያዝ እኔንም ለማገዝ አረብ ሀገር ሄዳ ሰርታ እንዳሰበችው ሆነላት እዚህ አስተካከለች ወይስ እንዴት ነው? አሁን ያላችሁበት ቤት የማን ነው? ቤቱ የቤተሰብ ቤት ነው። የቤተሰብ ቤት ነው ማለት የቤተሰብ ቤት ነው ቤቱ። የቤተሰብ ስትለኝ የእናት ነው የአባት ነው ወይስ ያክስት ቤት ነው? የፋዘር ቤት። የፋዘር ቤት ነው። ምን ነው እንደዚህ ጠየቀኝ ግን አጥብቀ ስለ ቤቱ? አይ የፋዘር ቤት ነው ማለት ቅድም ወላይታ ነኝ ብለኝ ነበር። አሁን ደግሞ የፋዘር ነው የቤተሰብ ነው ስትለኝ ቅድም ቤተሰቦች እዛ ናቸው ምናምን። አዎ የቤተሰብ ነው እንዴ? ችግር አለበት እንዴ? ቆይ አይ ችግር አለበት ማለት ያውልህ ወንድሜ ቅድም ምን ሆነ ነው ምን ሆነ ነው ሳይሆን ይሄኛው ቤት የማን ነው? የቤተሰብ ነው አልኩ እኮ። ሌላ ችግር አለበት ነው? ተልከ ነው የመጣው? የምንም ተልኮ አይደለም። ያውልህ ስማኝ፣ በደንብ አድርገህ ስማኝ። ይሄኛው ቤት የማን ቤት ነው? የቤተሰብ ቤት ነው። የቤተሰብ ማለት የእናትህ ነው የአባትህ ነው አልኩ አይደል? እኔን ስማኝ በደንብ። እየሰማሁ እኮ በትክክል መልስልኝ። ችግር አለብን? ምንም ችግር አይደለም። ያውልህ አሁን ይሄኛው ቤት የአባትህ ነው በቃ ስለ ቤቱ ምን አገባሽ? ሌላ ጥያቄ የለም የምጠይቀው? ፈለኩኝ ይሄኛው በደንብ ፈለኩት። ይሄኛው ቤት የማን ነው የምትኖሩበት? የቤተሰብ ቤት ነው አልኩ እኮ። የቤተሰብ ማለት የእናትህ ነው ወይስ የአባትህ ነው ያክስትህ ነው? የቤተሰብ ማለት እኮ የአባትህ ነው አልኩ። የአባትህ ነው? ቅድም ወላይታ ውስጥ ነው የተወለድኩት፣ እዛ ነው ያደግኩት አልኩ። እዚህ የአባቴ ቤት ከወላይታ እዚህ ገዝቷል ማለት ነው አዲስ አበባ። እርግጠኛ ነህ? አዎ እርግጠኛ ነኝ። ምን ፈልገህ ነው አንተ? ስለ ቤቱ በጣም አጥብቀህ ጠየቅኝ። እሺ ይሄኛው የአባትህ ቤት ከሆነ እሺ አበባ ማናት? አበባ ታውቃታለህ? የምን አበባ ነው? አበባ ማለት አላውቃትም። ማነች ደግሞ አበባ? አበባን ታውቃታለህ ወይ? በስነ ስርዓት ማለት አላውቃትም። አታውቃትም? የምን አበባ ነው? ይኸውልህ ያለውን ነገር እንዳለ ከመጀመሪያው ሳልዘረዝርልህ አበባን ታውቃታለህ አታውቃትም? አላውቃትም። ምን ነገር ፈልገህ ነው እንዴ ከኔ? ይሄኛው የቤተሰብ ቤት ነው አይደል? አዎ የቤተሰብ ቤት። የማን ቤት ነበር ያልከኝ? ቤተሰብ የማን ቤት? የፋዘር ቤት። አዎ የፋዘር ቤት። ማነች አበባ ደግሞ? አበባ ማለት ይኸውልህ ምንም ለመሸዋወድ እኔን ለመሸወድ እንዳትሞክር። አበባ ማለት የዚህ ቤት ባለቤት ናት አይደል እንዴ? ሰውዬ ጤና የለም እንዴ? ጤና የለም ማለት ምን ፈልገህ ነው? አበባ ማለት የዚህ ቤት ባለቤት ናት አይደለም ወይ? ሷናት የላከች ማለት ነው አንተ? የዚህ ቤት ባለቤት ናት ወይ አበባ? ይሄን ብቻ መልስልኝ።
የቤተሰቤ ቤት ነው አልኩህ እኮ የመለስኩልህ አይደል? ምንም ይኸውልህ ለመሸወድ እንዳትሞክር ምንድነው ያለውን ነገር እንዳለ ከምዘረዝርልህ ይሄኛው የአበባ ቤት ነው አይደለም አይደለም አልኩህ እኮ አበባ ማነች አላቃትም ሲጀመር አታቃትም አላቃትም እሺ ትንሽ ነገር ልንገርህ እንድታቃት በደንብ እንድታቃት አበባ ማለት አስረግዛት እቃዋን ወርውረህባት ለፖሊስ ጠቁማ አንተ ጉልበተኛ እንደሆንክ ቤተሰቦችም ጋር አውርታ እንዳስቸገርክ ለፖሊስም እንደተናገርክ ምንድነው አንተ ቆይ ሙሉ እንዳለ ነገር ነግራኛለች ምንድነው አበባ ማለት የዚህ ቤት ባለቤት ናት አላቃትም አልኩህ እኮ የምን አበባ ነው የምትለው አንተ ታቃታለህ አላቃትም ታቃታለህ የዚህ ቤት ባለቤት ታቃታለህ ማነች አላቃትም አልኩ ካሜራማን ራሱን ሳተብኝ ወንድ አያቅም ወንድ አላገኘም ተጫወትክባት እኛ እያለን ወንድ አታቅም ማንንም እዚህ እንደተንዘላዘለ እኛ ላይ ምን ተንዘላዘል መስሎ ነው ተመልካቾቻችን ማንንም ሰው እንደዚህ ቢያስቸግራችሁ እኛን ጥሩ እኛ ወንዶች ነን ትክክለኛ ወንዶች ነን ነግቢ አንቺ ነግቢ ተቀመጭ ይሄ ምንድነው ያውልሽ እንደሱ ሳልዘረርሽ ያለው ነገር ተነግሪኛለሽ አበባ ማናት አበባ የድሮ ሚስት ናት የሱ የድሮ ሚስቱ ቀደም እኔ ብቻ ነኝ ያለው ታላልሽም እኔ ውጭ ሀገር እያለሁ ነበረች እሷ አሁን አልዋሸሽኝም ስጠይቅሽ ቀደም እኔ ብቻ ሲመስለኝ ነበር ከዛ የድሮ ሚስት ናት እሷ ይሄ ቤት የማን ነውሽ የሱ ነው አዎ ይሄ ቤት የማን ነው ይኸውልሽ ስሚኝ አሁንም እየነገርኩሽ ነው ይሄ ቤት የማን ነው ሴት ስለሆንሽ ነው እኔ አንቺ ላይ የሱ ነው አትዋሽኝ ይሄ ቤት የሱ አይደለም የማን ቤት ነው እሺ ይነግራለሁ ሁሉንም ነገር ነግራለሁ የማን ቤት ነው የሷ ነው የአበባ ቤት አይደል እሺ የአበባ ነበር እኔ ውጭ ጋር ሄድኩት ከዛ እሷ የለችም አባሮታል እኔ መጥቼ ተቀመጥኩ እኮ አብራችሁ ናችሁ ያባረራችኋት አይደል እኔ እዛ ነበርኩት ውጭ ጋር አትዋሽኝ ይኸውልሽ አሁንም አትዋሽ አንቺም ነበርሽ እሱም ነበረ እቃዋን አስወጥታችሁ አባረራችኋት ወንድ የለም ሰፈር ውስጥ በቃ እሱ ነው እኔ ውጭ ጋር ነበርኩት እሷ ዱሮ ነበረች አሁንም አትዋሽኝ ይኸውልሽ አሁንም አትዋሽ እሺ ከሱ ጋር ሆናችሁ ነው ያባረራችኋት አይደል እሺ አዎ ቆይ ምንድነው አንቺ እሷ ዱሮ ነበረች ተጣልቶ ነው አባረረው እሱ ነው አባረረው ግን እኔ ውጭ ሀገር ሰርቼ ሲመጣ እኔ መለመር እኔ ጋር እሱ ጋር ከሱ ጋር ለመኖር አባረረው ነው እሱ ነው አሁንም እየሸወድሽኝ ነው ማለት ነው እውነት ነው የሚነግረው እኔ ይኸውልሽ አሁን እያስገደድሽኝ ነው ከሱ ጋር ሆነሽ ከባለቤትሽ ጋር ሆነሽ አበባ ነፍሰ ጡር ሆና እቃዋን ወርውራችሁባት አስወጣችኋል አይደለም እኔ አልነበርኩም እሱ ነው የነበረ እኔ አልነበርኩ እሷ ስትወጣ በኋላ ነው እኔ መጣሁት እሱ ነው ያባረረው ወይ እሱ አባረራት እሱ ነው ያባረረው እኔ ስትወጣ ቤቱ ብቻ ነበር እንጂ እሱ አልነበረችም እኔ ይኸውልሽ እመኚኝ አሁንም እመኚኝ ከባለቤትሽ ጋር ሆነሽ እዚህ ቤት የነበረች ከሱ ጋር እየኖረች ያለች ሴት እቃዋን ብፊዋን ሳይቀር ፖሊስ መጥቶ እዚህ ጋር እንደጠየቀ እሱ ደግሞ ጉልበተኛ እንደሆነ ማህበረሰቡን ምንም እንዳስቸገረ አንቺ ደግሞ ከሱ ጋር ተባብረሽ ነፍሰ ጡር ሴት ጎዳና ልጥሉ እንደነበረ አቃለሁ ምንም ነገር ሳትዋሺ አሁን እመኚኝ ሰማሽኝ አይደለም አዎ ልክ ነው አዎ ከሱ ጋር ሆነሽ ነው አይደል የጣልሻት አዎ አንቺ ምን አይነት ሰው ነሽ ሴት አይደለሽ ሴት ሆነሽ ሴት ላይ ነፍሰ ጡር ሴት ላይ ያውም አስወጥተሽ ተወረውሪያታለሽ ለጎዳና እኔ ምን ላርጎ እሱ ነው እኮ ያወጣው እሱ ነው እሱስ ቢሆን አንቺ ሴት ልጅ አይደለሽ ምን ላርጎ እሱ ጋር ጫከን እሱ ይኖራል ምን አይነት ሰው ነሽ ምን አይነት አረመኔ ሰው ነሽ ቆይ አንቺ ቤተሰቦችን ለመቀየር ነው አረብ ሀገር የሄድኩት የሰራሁት ስትይ አልነበር በቃ እሱ አብረን እንኖራለን ብዬ እሱን አማክር በቃ እሱ ይሆናል ብዬ ነው ኮይስ እሱ አትበኛ 10 ጊዜ ቀደም ልጅ ለመውለድ እፈልጋለሁ ከሱ ጋር አልሽኝ በቃ አሁን ደግሞ ያረገዘች ሴት ከሱ እንዳረገዘች አውቀሽ ጣልሻት ምን አይነት ሰው ነሽ በቃ እሱ ጋር እኖራለሁ ብዬ ነው እኔ ይቅርታ ተሳስቻለሁ በቃ ይቅርታ ምንም እሱ ጋር ለመኖርም ብትፈልጊ ያውልሽ ሌላው እንድጠፍቶ ነው እሱ ጋር ቆይ ሰው እንዴት ነው ካረገዘች ከአንድ ሰው ጋር ትዳር ውስጥ ሆና አርግዛ ልጅ ልትወልድለት ደርሳ እንዴት ነው አንቺ አይምሮሽ እሊናሽ ተቀብሎሽ እዚህ ቤት ውስጥ ለመቀመጥ ይቻልሽው
በቃ ይቅርታ እሱንም ስለሚወድ እሱን ጥፋተኛ እኔ 10 ጊዜ ይቅርታ አትበይ የልብሽን ሰርተሽ እንዴ በወዷ ልጅ የሚያክል ነገር ተሸከማ አንቺ ከወንድ ጋር ሆነሽ ምጥያት ምን አይነት አይምሮ ምን አይነት ሊና ቢኖርሽ ነው ማንንም ሰው የላትም ብለሽ እሺ አንቺንም ነገ አረገሽ አንቺንስ ቢጥልሽ ከሌላ ሴት ጋር ነው ምንድነው ይሄን መተማመኛሽ እሺ በቃ ጥፋቱ የኔ ነው ምንም ጥፋቱ ቢሆንም ማሰብ ነበረብሽ ከመጀመሪያው ነው እንዴ ሰው ሀገር ላይ የሄድሽው እያሰብሽ እንድትሰሪ ነው አይደል እንዴ አንቺ እኮ ብዙ ነገር ያሳለፍሽ ሰው ነሽ እንዴ ስንት ነገር አይተሻል አሁን ይሄንን ማገናዘብ ከብዶሽ ነው ይሄንን የሚያክል ጊዜ ትዳር ውስጥ የኖረ ሰው በትብተሽ ያውም ደግሞ ልጇን በተለየ እሱስ ታዩ እሷ ልጇን ለማየት ጓጉታ ልጁስ እሺ በመሃል እንደዚህ ከዕቃ ጋር ስታጋጫት ልጁ ሌላ ነገር ቢሆንስ ቢሞትሽ እንዴ እንደዛ ሲደባደብ ከዕቃ ጋር ስትወረውሯት ልጁ ይሞታል እሷ ትጎዳለች ብለሽ አታስቢም ሰው አይደለሽም እሺ ይቅርታ በቃ እሺ ሰጠኝ ካሜራ ተነስ መታኛ ገገደብክ ባለ ጉልበት በጥፋት ነው ወንድ አላገኘ የተደበደብከው ባጠፋው ጥፋት ነው ንጹህ ሰው ምንም ሰው የላትም ብለ ጣልካት አይደል እኔ ያልጣልኳት ወንድ አላየህማ አይነን ያያውራ ራሷ ናት ይወጣችው እኔ ያልጣልኳት አሁንም መተኛት ፈልገ ነው አሁን ያለውን ነገር በስነ ስርዓት ተናገር ምንም እኔ ያልጣልኳትም ዳርዳር አትበል እሷም አሁን በስነ ስርዓት ንገረኝ ምትነግረኝ ነገር ከሆነ ያለ በለዚያ ግን ማለት ነው ይኸውልህ እንዳውኑ ዘርሬ ነው ማስተኛው ወንድ ልጅ አላየህ በራሷ ሰዓት ምንም አላረኳትም እሷን ደግሞ አገኛታለሁ ምን ልታረጋት ነው እሷን ደግሞ አገኛታለሁ ምን ልታረጋት ነው ይኸውልህ መጥፎ ነገር እንዳረግ እንዳታስገድደኝ ሰማኝ አይደለም ምን ልታረጋት ነው የምታገኛት አገኛታለሁ ቆይ ችግር የለም አስደበደበችኛ ይኸውልህ ሰማኝ አገኛታለሁ የሚለውን ቃል አትጠቀመው እንድጎዳ ያረከኝ ነው ሰማኝ ከዚህ በኋላ እሷን ማለት ነው ጫፏን አትነካም ጫፏን ልንገርህና ማለት ነው ያለውን ነገር አሁን እንዳለ አንድ ባንድ ተነግረኛለህ ምንድነው ምትነግረኝ ይሄ ቤት የማን ነው ይሄ ቤት የአበባ ቤት ነው አበባ ከገዛ ቤቷ ለምን አስወጣችሁ በቃ ከሷ ጋር መኖር ስለምፈልግ በቃ ያለኝ አማራጭ እሷን ማስወጣት እንዴት አይምሮ ተቀበለ ከሷ ጋር መኖር ስለምፈልግ እንደዚህ ይባላል እንዴት ነው አንተ ቆይ አረብ ሀገር ባለ ትዳር ነው አይደል ትዳር ውስጥ ሆነ እንዴት ነው አረብ ሀገር ያለች ሴት እሷ ለሷ ብዬ ነው ምናምን የምትለው በቃ ወደድኳት እሷን ስለወደድኳት ያለኝ አማራጭ እሷን ማስወጣት ነው በቃ ወደድኳት ማለት ልጅ ልትወልድልኝ የተዘጋጀች ሴት አልወደድካትም ነበር ነው በቃ አረብ ሀገር እያለች ምልክልኝ ገንዘብ እሷ ምናምን ነበረች ለቤተሰቦቿም ስትልክ እኔንም አትለየኝም አብራ ነው ምልክልኝና በቃ ስትመጣ አብረን እንኖር ምናምን ስትለኝ ያለኝ አማራጭ እሷን ማስወጣት ቤት ውስጥ እና ተከራይተ መኖር አትችልም ነበር ከሷ ጋር ተከራይቼ ብሩን እሷ የላከችልኝ ገንዘብ እንዳለ አጥፍቼዋለሁ መኖር አልችልም እና ስለዚህ ስለከበደኝ ነው እንደዚህ ያደረኩት ከበደ የሷ አይከብዳትም እርጉዞና ጎዳና ውደቂ ብለ ልጅ ይዛ መውደቋ አይከብዳ አንተ ጎዳና ብትወድቅ አይሻልም እሷ እስከነ ልጇ እሷን ይዛት የትም ብትሆን የትም ብትንዘላዘል ይሻላል ልጅ በወዷ ተሸከማ ጎዳና ከምትጥላት አጥፍቻለሁ ይቅርታ ግን እሷ ጋር ያለኝ አማራጭ የሚታየኝ ያ ነበር በቃ በሰዓቱ ምንድነው የሚታየ በቃ እሷን ማስወጣት ነበር የታየ በቃ አስወጣዋትና እሷን ይዣት መጣ ስለዚህ በቃ እንደዚህ በቀላሉ አስወጣት አንተ ዘና ብለ ቤት ውስጥ ትኖራለህ አሁን እሷ የት እንደገባች ማን እንዳላት ቤተሰቦቿ ጋር ትሁን ጎዳና ትሁን የትም ትሁን አታውቅም አንተ ብቻ አሁን ላይፍን ማጣጣም ነው አንተ ሁሉ ጊዜ አይደል ምን ላርግ ብለን አፍህን ሞልተ ደግሞ ታወራለህ እንዴት አይምሮ ላይ መጣ ቆይ እንዴት ቻልክበት ካንተ ያረገዘች ሴት እንዴ ልጅህንስ እንዴት ቆይ አሁን ልጅ እንዴት ለመጣለ በቃ ያለኝ አማራጭ እሱ ብቻ ነበር በቃ በሰዓቱ እንዳለ እሷ የላከችልኝ ብር ስላጠፋሁት በቃ ምንም ማሰብ አልቻልኩም
ምንም ማሰብ አልቻልኩም እሷን ቤተሰቧ ጋር አሁን እሷ የሷ ቤት እንደኖርከው እሷን ይዛት ቤተሰቦቿ ጋር ማኖር አትችልም ከሷ ጋር መኖር አትችልም አንተ እሷን ቢያንስ ሸውደም ይኖራል እኮ ሰራይ እጂ ነው ምናምን እያልካት እየመጣ እየጠየቅካት ፊልድ እየወጣው ነው ማለት ትችል ነበር እሷን እንደዚህ አይነት ጉድ ውስጥ እንደዚህ የሰፈር ሰው እንደዚህ እስከሚሆንባት ድረስ እንደዚህ ዝቅ እስክትል ድረስ ላንተ ብላ ለልጇ ብላ ለቤቷ ብላ እየፈጋች እንደዚህ እየሰራች አንተ እንደዚህ ማድረጉ ምንም ተገቢ አይደለም ምንም አልፈልግም ቤቱን ለቀህ ትወጣለህ የት ነው የት ብዬ ነው የምሄደው እሺ ቤቱን ለቀህ የት እኖራለሁ የት ብዬ ነው የምሄደው አዎ የት ሄዳለሁ ሚስትን እስከነ ልጇ ስትላት የት ብለህ ነው ይጣልካ ከዚህ ቤት አልወጣም እኔ ሲጀምር ከዚህ ቤት አልወጣም ናውጣ ተነስ አንቺ ተነሽ አንቺ ሂዱታ ሂጂ አንቺ ሂጂ እንግዲህ ውድ ተመልካቾቻችን ቪዲዮ እንዳያችሁት ነው እሱንም አስወጥቻለሁ ለህግ አካል አሳልፈን ሰጥተናል እሷም ማለትም ከሱ ጋር እየኖረች ያለችው ልጅም ለቤተሰቧ አሳውቀናል ለቤተሰቧ አስረክበናል ማለት ነው ወስደናታል እንግዲህ አበባም ካጠገቤ ትገኛለች አበባ እንዴት ነሽ እግዚአብሔር ይስጥልኝ እኔ መናገር በጣም ያቀተኛል ትልቅ ነገር ነው ያደረክልኝ እግዚአብሔር ያክብርልኝ ሁላችሁም ለተባበራችሁኝ በጣም ነው ማመሰግነው እኔ እንጃ መናገር ይከብደኛል ያጥረኛልም አንተም እዚህ መተ መፍትሄ ስለሰጠኝ ሁሉም ቦታ ወጥቼ ጎዳና እንድቀር ስላላረከኝ በጣም ነው ማመሰግነው ማለት በጣም ስለደከምኩኝ ሰልችቶኝ ነበር እኔ ማን አለኝ ብዬ ነበር እግዚአብሔር ይስጥ በጣም አክብረኸኝ ስለመጣህም እኔም በእግዚአብሔር ስም እግዚአብሔር ይስጥልኝ እላለሁ በአንዲት ነው አሁን የጤንነትሽ ጉዳይ አሁን እኔ ትንሽ ማለት አመሰግናለሁ ለዚህ ላደረክልኝ ነገር በጣም እግዚአብሔር ይስጥልኝ ግን ነገስ እኔ አሁን የዚህን ጀምሬ እንደዚህ ደስ ብሎኛል አሁን ላረክልኝ ግን ነገስ እኔ ምን እንደምሆን ምን ማለት ያው ለብቻዬ እስኮንኩ ድረስ እፈራለሁ ነገ የሆነ ነገር አድርጎ ቢወጣ እጁም ረጅም ነው ስላልኩ አረ ጭራሽ እንደዚህ አይነት ነገር ምንም እንዳትሰጊ ይኸውልሽ አሁን ላለሽበት ነገር አሁን እፈራለሁ የምትይ ነገር ከሆነ ካንቺ አንቺን የሚከታተልሽ ሰው አለ ይሄ ቤት ማን ነው የወጣው ማን ነው የገባው ብሎ የሚከታተል ሰው አስቀምጣለሁ እኔ ምንም ስጋት አይግባሽ ይሄ ደግሞ ለህግ አሳልፈን ሰጥተናል ከህግም ቀጥሎ ደግሞ እኛም አለን ሰው እናስቀምጣለን ካንቺ ጋር ስትወጪ ስትገቢ የሚከታተልሽ ሰው አለ አንቺ ልጅሽን ታሳድጊያለሽ በሰላማዊ መንገድ ምንም ማንንም ሰው ሳይጠይቅሽ ነፃ ሆነሽ ይኸውልሽ ካሁን በኋላ ምንም ነገር ሐሳብ አይግባሽ ለኛ አሳልፈሽ ሰጥተናል ከዚህ በኋላ ምንም ነገር የሚፈጠር ነገር የለም እግዚአብሔር ይስጥልኝ በጣም ነው ማመሰግነው እስካሁን እንደዚህ ተጨንቄ ሁላ ጊዜ ባቅኖሮ መፍትሄ ያገኘ ነበር እግዚአብሔር ይስጥልኝ በጣም ነው ማመሰግነው እንደው አሁን እንደው ሳትሄዱ ሻይ ብትጠጡልኝ ደስ ይለኛል ባለችኝ አቅም ሌላም ስራ እየጠበቀን ስለሆነ ምንም አይደለም ችግር የለው እሺ በጣም አመሰግናለሁ እግዚአብሔር ይስጥልኝ እንዲሁም ስለደረሳችሁልኝም በጣም እኔ እንጃ መናገር ይከብደኛል ሌሎችም እንደዚህ ሊኖሩ ስለሚችሉ እንደው እግዚአብሔር ይስጣችሁ እኔ በጣም ለኔ የደረሰልኝ እግዚአብሔር ለሁሉም ይድረስ ብያለሁ በጣም አመሰግናለሁ ምንም አይደለም እንግዲህ ውድ ተመልካቾቻችን ቪዲዮ እንዳያችሁት ነው እሱም ለህግ አካል አሳልፈን ሰጥተናል እሷም ደግሞ ቡና ሻይ ቡና ሳለላችሁ ከዚህ ቤት አትወጡም ብላናለች ልጅቷም ለቤተሰቦቿ አሳልፈን ሰጥተናታል ማለት ነው የዛሬ ቪዲዮአችን ይሄን ይመስል ነበር ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማሳወቃችሁ እንዳትረሱ ሰብስክራይብ ሼር ማድረጋችሁን እንዳትረሱ ለአዳዲስ ሰዎች ደግሞ ሼር ማድረጋችሁን እንዳትረሱ ሁሉ ጊዜም እናመሰግናለን